የተወደዳችሁና የተከበራችሁ የኔ ውድ ፋሚሊዎችዬ እንዴት ናችሁልኝ? ደህና ናችሁ ወይ? አላችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን አለው። ፈጣሪ ይመስገን። እናንተ እንዴት ናችሁ? ደህና ናችሁልኝ? እኔ ደህና ነኝ፣ ፈጣሪ ይመስገን። እንግዲህ ዛሬ በአንድ ቪዲዮ ከቻሳ ብዬላችኋለሁ ማለት ነው። እንዴት ናችሁ? ኑሮ እንዴት ይዟችኋል? እንግዲህ ዛሬ በዚህ ቪዲዮ ስመጣላችሁ ማለት ነውና አንድ ነገር ልላችሁ ነው የመጣሁት። ይሄ ምክር ደግሞ ለሁላችንም ይሆናል፣ ግን በይበልጥ ማለት ነው በይበልጥ ለማዳም ቅመሞች የምር እና ብቻ ይሄን ምክር እንድትሰሙልኝ እፈልጋለሁ ማለት ነው። እና ይሄ ምክር ደግሞ በራሴ የመጣ ነገር ስለሆነ ነው፣ እኔ ትምህርት የወሰድኩበት ነገር ስለሆነ ነው ለእናንተም እንዲህ ብዬ የምነግራችሁ ማለት ነውና ብዙ ጊዜ የሆነ አንዳንዴ ራሳችንን የምንጠላበት አጋጣሚ አለ ማለት የሆነ በደል ሲኖርብን ስንበደል የማዳም ቅመሞች ብያችኋለሁና እዚህ ስደት በምንመጣበት ሰዓት የሆነ እነሱ በሚከፉን ሰዓት እነሱ በሚያስከፉን ሰዓት የሆነ ውሳኔያችን ብቻ የሆነ በጣም ተናደን ከሆነ ከራሳችን በላይ ከሆነ ውሳኔያችን በጣም ከባድ ሊሆን ይችላል ማለት የሆነ አላል አንዳንዴ አሁን ያው እያየን ነው ብዙ እህቶቻችን ስደት ላይ ያሉ እህቶቻችን እንደዚህ ራሳቸው አጠፉ ምናምን እየተባለ የምንሰማው ነገር አለ ሚዲያ ላይ ማለት ነውና ያ ነገር ለምን ይሆናል? በቃ ለለውጥ እስከወጣን ድረስ ፈጣሪ ብቻ ግን ያው ፈጣሪ ወቅ እነሱም ሰይጣን ገፋፍቷቸው ነውና በእነሱ መፍረድ አይቻልም። ያው እያየነው ስለሆነ ማለት ነው የነሱ ትዕቢት እነሱ የሚያደርጉት ብቻ አድራጎታቸው እያየነው ስለሆነ በእነሱ ምንም የሚፈረድ ነገር የለምና እኔ ማለት ነው እዚህ ከመጣሁኝ በኋላ እኔ ያልሆነ ሰው እዚህ ቤት አይቀመጥም። የምሬ ነው የምላችሁ። እኔ ያልሆነ ሰው እዚህ ቤት አይቀመጥም። እኔ በቃ ጠንካራ ነኝ ነው የምለው። እንደኔ እንደራሴ በጣም ጠንካራ ነኝ፣ ከምንም በላይ ነው የምለው። የምር ብቻ ምንም ልጅ ብሆን በቃ ጠንካራ ነኝ ነው የምለው። ጌታን ነው አላችሁ እና እኔ ደግሞ አልቅሼ ምናምን በቃ አሁን ላይ እንኳን በአይኔ እንኳን በሚመጣ አይመስለኝም ማለት አለ አይደል። ትማራላችሁ፣ ገብቷችኋል። መጀመሪያ ሰዓት የመጣው ሰዓት ደግሞ በጣም ነበር ማለት ነው። የሆነ ነገር ሲባል ብቻ አለቅስ ነበር፣ የሆነ ነገር ሲባል አለቅስ ነበር ማለት ነው፣ ያለ ማወቄ ማለት ነው። ከዛ በኋላ ደግሞ ራሴን ጠንከር እያልኩኝ እንዴ በቃ የሆነ ነገር ሲሉኝ ዝም ብዬ ማሳለፍ እየሳኩ ምናምን ነገር በቃ አለ እየቻልኩኝ መጣሁ ማለት ነው። ግን እንዳልኳችሁ እኔ ያልሆነ ሰው እዚህ ቤት አይቀመጥም። ራሱን ለማስከበር ነው እንትን የሚለው ወይ ሌላ ቤት ይቀይራል። ራሱን ለማስከበር ነው ጎንበስ ቀና የሚለው እንጂ እኔ ያልሆነ ሰው እዚህ ቤት አይቀመጥም። የምሬ ነው የምላችሁ። ለምን ብትሉኝ እናታችሁን ሳታወሩ ቤተሰቦቻችሁን ሳትሉ ስልክ ሳይደወልላችሁ አትቀመጡ። የምሬ ነው። ቢያንስ በወር 2 ቢሆን መልካም ነው። የኔው በወር 1 ነው። አሁን ደግሞ አልተደወለልኝም ጭራሽ ማለት ነው። ማለት አሁን ትኬት ሊቆረጥልኝ ስለሆነ ትኬት ከቆረጥሽ በኋላ እደውልልሻለሁ እንጂ በዚህ ወር ልትሄጂ ስለሆነ አልደወለልሽም ብላኛለች። እና ያው እናቴ በጣም ታስባለች፣ ከምንም በላይ በጣም ትጨነቃለች። ምንም የማውቀው ነገር የለም፣ ፈጣሪ ወቅ እና ያው እኔ በሁለተኛው ሳምንት ወይ በሶስተኛው ሳምንት ይሁን በሁለተኛው ሳምንት ትኬት ሊመጣ ይችላል፣ በሶስተኛው ሳምንት ልሄድ ይችላል ማለት ነው፣ በዚህ ወር ማለት ነው። እና ምን ልላችሁ ፈልጌ ነው የማዳም ቅመሞችዬ፣ አደራ ምላችሁ ነገር ቢኖር ምንድነው ትዕግስት ያስፈልጋል። ትዕግስተኛ መሆን በቃ የሰው ልጅ ትዕግስተኛ ካልሆነ ያሰበበት ደረጃ ላይ ደርስ ይችላል። ስኬታማ ሆናለሁ ብሎ ቢያስብ ቢያቅድ እንኳን ያለ ትዕግስት ምንም የሚሆን ነገር የለም።
ትዕግስተኛ መሆን ያስፈልጋል ለሰው ልጅ ማለት ነው። የምር እኔ ብዙ ትምህርት ተምሬያለሁ እነዚህ ከመጣሁ በኋላ እውነቴን ነው የምላችሁ። ብዙ ትምህርት ማለት ነው፣ በጣም ብዙ ትምህርት፣ በቃ ምንም የማላውቀው ነገር የሆነ በቃ ብዙ ትምህርት ተምሬያለሁ ብቻ። አሁን ከዚህ በኋላ ያለው ከዚህ በኋላ ማለት ነው እዛ ሀገሬም ገብቼ ኢትዮጵያም ገብቼ ብዙ ፈተና ቢመጡብኝ ለማለፍ አይከብደኝም፣ አልፋለሁኝ። ምክንያቱም እዚህ ብዙ ፈተና አልፌያለሁኝ፣ በድል ነው ያሳለፍኩኝ። የምር እሳት የሆኑ ፈተናዎችን ታልፋላችሁ። ስደት ላይ እኮ የማይታለፍ ነገር የለም። ታልፋላችሁ ማለት ታልፋላችሁ ስላችሁ የሆነ ፈተና እኮ የሚመጣው እንትን ለተፈተነን ልናልፍበት ጠንካራ እንድንሆን በቃ ለነገ እንትናችን ለነገ ስኬታችን የሚያበቃን ትምህርት ነው ይዞልን የሚመጣው ፈተና እንጂ ፈተና ሊገለን አይመጣም። በፈተና ደግሞ ጠንክሮ የመነሳቱ ግዴታ የኛ ነው ማለት ነው። ግዴታው የኛ ነው፣ መጠንከር አለብን። የሚጥለን ነገር ቢመጣ እንኳን ማለት በጥንካሬ መነሳት። የሚጥለን ነገር ቢመጣ እንኳን በቃ አይ ሰልችቶኛል ይሄ ነገር አይ በቃ ምናምን ብለን ተስፋ የምንቆርጥ ነገር ከሆነ ይሄ ነገር ማለት ሰው እስከሆነን ድረስ ተስፋ መቁረጥ አያስፈልግም። ሰው እስከሆነን ድረስ ተስፋ ቆርጠን አይ በቃ ይሄ ነገር ሰልችቶኛል ምናምን ብለን ራሳችን በእንትን የሆነ በፍርሃት ወይም ደግሞ በሌላ አይነት ስሜት የምናስኬደው ነገር ከሆነ እኛ ሰው መባላችን የቱ ጋር ነው? የሰው ልጅ ደግሞ ካልተፈተነ ፈተና ካላየ ስኬታማ ቦታ ደረጃ ላይደርስ ይችላል። ቢደርስም እንኳን በፈተና ያልደረሳችሁት ስኬት ጥሩ አይደለም። የሆነ ትልቅ ደረጃ ልትደርሱ ትችላላችሁ፣ ግን ነገ ከነገ ወዲያ ደግሞ በስኬታችሁ መሃል ፈተና ቢመጣባችሁ ላታልፉ ትችላላችሁ። ገብቷችኋል? ገና ከጀምሩ ጠዋቱ ወደ ስኬት ደረጃ ለመድረስ የሆነ ፈተና ሲመጣባችሁ ጠንክራችሁ ለስኬታችሁ ካልደረሳችሁ ዝም ብላችሁ ከመሬት ተነስታችሁ ስኬታማ ብትሆኑ ስኬታማ በሆናችሁበት ሰዓት ላይ ስኬታማ በሆናችሁበት ታይም ላይ የሆነ ፈተና ቢመጣባችሁ ላታልፉ ትችላላችሁ። ለምን ብትሉኝ ትላንትና ስኬታማ ለመሆን አልተፈተናችሁም፣ ፈተና አላያችሁ። ስለዚህ ስኬታማ በሆናችሁበት ሰዓት ደግሞ ፈተና ቢመጣባችሁ ላታልፉ ትችላላችሁ ማለት ነው። እና ፈተና የሚመጣው ልንጠነክር በድል ልናልፍ ነው እንጂ ሊጥለን ወይም ደግሞ ሊገለን አይመጣም። የሰው ልጅ ሆኖ ደግሞ መፈተን የግድ ነው። ፈተና ያለ ነው። ፈተናን ደግሞ በድል መቀበል ነው ያለብን። የምር ምንም ብሎ መቀበል ነው። እውነት ነው። እና ፈጣሪ ይመስገን። ያው ህይወት እንደዚህ ናት። በቃ በፈተና የተሞላች ናት። ህይወት ጉዞዋ በጣም ብዙ ነው፣ በጣም ረጅም ነው። በህይወት ጉዞአችን ደግሞ ብዙ የምንማረው ብዙ የምንጎበኘው ብዙ ነገሮች አሉ። በቃ ለህይወታችን ጠቃሚ የሆኑት ነገሮች ማለት ነው። እና ማናችንም ብንሆን ተስፋ መቁረጥ የለብንም። ምንም ተስፋ መቁረጥ የለብንም። የምር ነው የምላችሁ። የሆነ ሰዓት ያሰባችሁት ነገር የሆነ ሰዓት ይሆናል። የማይሆንበት አጋጣሚ የለም። የምር ነው። እኔ አሁን እንደዚህ ያልኳችሁ እንዴት ለምን እንደሆነ ታውቃላችሁ? ገና ስመጣ ማለት ነው እቺ 2 ዓመት ከ3 ወር 2 ዓመቱ ኮንትራት ማለት ነው ጨርሳለሁ ብዬ አላሰብኩኝም ነበር። 10 ዓመት 20 ዓመት ነበር የመሰለኝ ማለት ነው። ይሄን 2 ዓመት 10 ዓመት የመሰለኝ የምር እስማም ግን አለቀ። ያው አልቋል። ካለቀ በኋላ ደግሞ ያው 4 ወር አስጨምሮኛል። ካለቀ በኋላ በቃ ጨርሻለሁ ኮንትራት ሊሄድ ነው ምናምን ስላቸው 4 ወር በግድ አስጨምሮኛልና ያው ሰራው። 2 ዓመቱን የጨረስኩኝ ደግሞ 4 ወር መጨረስ አያቅተኝም ብዬ በራሴ ተማምኜ 4 ወር ደግሞ ጨርሻለሁ። አሁን በ3ኛው ወር ያው እሄዳለሁኝ ማለት ነው። የፈጣሪ ፈቃድ ይሁን ማለት ነውና የፈጣሪ ፈቃድ ይሁን። ሁሉም ነገር በሱ ነው። እውነት እኛ የሰው ልጆች ስንባል በጣም እንቸኩላለን። ለምን ይሄ ነገር አሁን አልሆነልንም? ለምን ብለን
የሆነ ልንተክዝ እንችላለን። በጣም ልንናደድ ሊሰማን ይችላል። ግን ደግሞ ፈጣሪ ሲል ነው ሁሉም ነገር የሚስተካከል፣ ሁሉም ነገር የሚሆነው። እኔ ግን እናንተ መምከር አይገባኝም። ግን ያው ትምህርት የወሰድኩበት ነገር ስለሆነ ነው እኔ ለእናንተ ያጋራኋችሁ ማለት ነው። ማንኛውም ነገር ሊሆን የሚችለው በሰዓቱና በጊዜው ነው። ያለ ሰዓቱ ያለ ጊዜው ምንም ነገር ሊሆን አይችልም። ብቻ ትዕግስተኛ መሆን ዋጋ ያስከፍላል እና ዋጋ ቢያስከፍለንም ደግሞ መጨረሻው ደግሞ ያው መጀመሪያ ላይ መራራ የሆነብንን መጨረሻ ላይ ደግሞ ጣፋጭ ነገር እናገኛለን ማለት ነው። የሆነ በጉዟችን ብዙ ነገር ልናሳልፍ እንችላለን። ብዙ ውጣ ውረዶች ልንወርድ እንችላለን። በቃ ተስፋ የሚያስቆርጠን ነገር ሁላ ሊኖር ይችላል። ተስፋ ሳንቆርጥ ደግሞ ትልቅ ደረጃ የሚባለው ደረጃ ከደረሰን ደግሞ የሆነ ጣፋጭ ነገር ይኖራል ብዬ ተስፋ አደርጋለሁ እና እንደዛ ነው። የማዳም ቅመሞች ደግሞ እኔ የምላችሁ ነገር ቢኖር ምንድን ነው በቃ ትዕግስተኛ ሆኖ ልጆች ትዕግስተኛ መሆን ያስፈልጋል ማለት የሆነ እነሱ እኮ በብዙ ነገር ነው የሚፈትኗችሁ። ፈተናው ደግሞ የማለፍ ግዴታው የእናንተ ነው ብያችኋለሁ። የኛ ነው ፈተናው የማለፍ ግዴታው የኛ ነው። በቃ ብቻ ምን እንደምላችሁ አላውቅም። አፌ ሁላ ተሳስሯል እና ውዶችዬ በርቱልኝ፣ ጠንክሩልኝ። ፈጣሪ ከእናንተ ጋር ይሁን። እኔ እኮ ስደት ሲባል ምንም ነገር የማውቀው ነገር አልነበረም። የምሬን ነው የምላችሁ። ስደት ሲባል ምንም የማውቀው ነገር የለም። በቃ አረብ ሀገር ሄዶ በቃ ብር ይዞ የሚመጣ ምናምን ነገር ነው ነበረ የሚመስለኝ። በቃ እሷ እኮ አረብ ሀገር ሄዳለች ምናምን ሲባል ደግሞ የሆነ በቃ የማስበው ነገር ሁሉ በቃ ብር በብር የሆነች ነበረ የሚመስለኝ። ለካ ስንት ስቃይ ስንት ውጣ ውረድ ታይቶ ነው አሁን ገባኝ እዚህ ከመጣሁኝ በኋላ ማለት ነው። እና ውዶችዬ በርቱ፣ ጠንክሩ። ፈጣሪ ከእናንተ ጋር ይሁን። ሁሉም ነገር የሚሆነው በሰዓቱ ነው። ሀገራችን ሰላም ያርግልን። ያው የሚሰማው ነገር ትንሽ ይከብዳል ማለት አሁን ስልኬ ላይ ገብቼ አይቼዋለሁ። በዝናብ ምክንያት ነው በንፋስ ምክንያት ምናምን አይቼዋለሁ እና በጣም ይከብዳል። ሀገራችን ሰላም ያርግልን እና በቃ ይሄን ልላችሁ ነው ማለት ነው ዛሬ የመጣሁላችሁ። እወዳችኋለሁ፣ አከብራችኋለሁ። ሁላችሁም በየስራ መስካችሁ ሰላማችሁ ብዝት ይበልልኝ፣ ኑሩልኝ፣ ሰርታችሁ አገኙ፣ ወጣችሁ በሰላም ግቡ። ወይኔ የልጅ ምርቃት ያደርሳል ማለት ነው። ይደርሳል እርግጠኛ ነኝ። እና እወዳችኋለሁ። ሰላም ሁኑልኝ። ባይ ባይ።